ነስቲ አዲስ አበባ እውነት ነው አዲስ አበባ የራሳችን ሀገራችን ናት። ግን አንድ ነገር ልንገር፣ ኢህአዴግ በሰራው ነው እሱ መጥቶ ያሳመረው። ግድቦቹ እንዳለ ከግልገል ጊቤ አባይ ግድብ እያንዳንዱ 7 ትልልቅ ግድቦች የገደበው መለስ እንጂ አብይ የተገደበውን አስመረቀ። ምን አሰራ? ከዛ እሱን መብራት አበራና ዱባይ መሰለች ትላላችሁ። ምን የሰራው ነገር አለ? አይደለም ነፃነት አንድ ጊዜ እኛ ስርዓቱን ነፃነት አፈነ በሚለው ነው እንጂ በስራማ እኔ አዲስ አበባ ገብቼ ኢሮፕ መስላለች ሀገሪቷ። የምር ለመናገር ምን ሰርተሳም የምታመሰግን ምን ሰርተ እውነትሽን ነው። ከተማዋ አምራለች እንበል። ሰው ግን እየተራበ ነው፣ እየበላ አይደለም። ስራ አጥ፣ ጎዳና ተዳዳሪ፣ ለምኖ አዳሪ እጅጉን በዝቶ ስራ የሌለው ይበዛል። ዲግሪ ይዞ ማስተርስ ይዞ ስራ የሌለው ይበዛል። አንድ ሀገር አደገች የሚባለው በስራ ሰው ባለው ስራ መፍታት ዜጎች ባለው በነፍስ ወከፍ ገቢ እንጂ በፎቅ ብዛት አይደለም። ምክንያቱም 140 ሚሊዮን ነን። ከ140 ሚሊዮን 3-4 ሚሊዮኑ ሀብታም ነው። ፎቅ ምናምን ሰርቶ ሀገሪቷን እንትን ማድረግ ይችላል። ታዲያ በጠረጴዛ ዙሪያ መፍታት እንጂ የምናመጽ ለሀገር የሚያስፈልግ መንግስት ይደፋ። ሮሚዬ ውሃ የተቸገሩ አዲስ አበባ የሚኖሩ ሰዎች ውሃ የሚቸገሩ ሰዎች አሉ። አሁን ደግሞ ሴት እህቶቻችን ሞዴስ የተቸገሩ አሉ። አንድ ሞዴስ 150 ብር ገብቷል። ቆይ ፍቅር ይዘን ዝም በል። ሁለተኛ ሮሚዬ ደጅ ላይ መብራት ይበራል፣ ቤት ውስጥ መብራት የለም። ውሃ ግድቡ ከተገደበ እንዴት የኢትዮጵያ ህዝብ ውሃ ያለው መብራት የሌለው? እኔ ኢትዮጵያ የሄድኩ ጊዜ አንዱም ቀን አልጠፋም። እዛው ኦኬ አዲስ አበባ ነው። ገጠሩ ላይ እንዳለ 70% መብራት የታለው የገጠሩ ህዝብ። ገጠርማ እነሱ ሳይኖር እንደሚወዱት መብራት መቼ ይወዳሉ እነሱ? ይወዳሉ፣ ይፈልጋሉ መብራት። እንደ አምፖል እኮ ነው። ቻርጅ ስልካቸውን በምን ያድርጉ? እስካሁን በፀሐይ ብርሃንና ሩቅ ቦታ በፈረስ ሄዶ ነው ቻርጅ የሚያደርጉት። ገጠሪ ክልል ያለ እሱ ላይ መብራት አያሰጥም። በየፎቁ ላይ መብራት ከሚያረባ መብራቱን ከሚያባክ ነው። ሁለተኛ ነገር ደግሞ አዲስ አበባ ሰምተናል ያለብን ማለት ነው። ቆይ ሳም የፓርቲ ስብሰባ አይደለም። ሳም ያለብን ለሀገራችን መስራት እንጂ ያለብን የምን አመጽ መጥራት ነው። አመጽ ለሀገር አይጠቅምም። አይወርድማ ሰውየው በአመጽ አግባብ አይደለም። አሁን እኛ መጀመሪያ ለመመካከር እድሉን ሲሰጠን ነው። ይህ መንግስት እንመካከር ሲባል እድል አይሰጥም፣ ማፈን ነው። መጥፎ ነገር እንኳን እንደዚህ አድርጋል ካሉት ማሰር ነው። እኔ 3 ታስሬ ተገረፍኩ አይደል? ይዛ ሀገር ሮሚ ታውቃለች። ማዕከላዊ እግሬን የውስጥ እግሬን አልቀረ ሲቀጠቅጡት 2 ወር ሙሉ ገርፈዋል። ማዕከላዊ ታስሬ አታስታውሽም እንደ ሮሚ አልነገሩሽም? እግዚአብሔርን የውስጥ እግሬ እንዳለ ቆስሎ ማዕከላዊ እኮ ተዘግቷል እኮ ማዕከላዊ እኮ ተዘግቷል። ሳሚ ግን ከየት የመጣ አሁን መጠየቅ ትችላለህ። ማዕከላዊ ማለት አዳነች አበቤ ፈረስ ናት በድሮ ታሪኳ ብለው እኮ ነው። ለዛ ነው የመጣሁት። እርሱ አብይ አያ ብለው ነው እንዴ? ነብይ ደግሞ አልተሳሳቱም እኮ ታዲያ እዚህ ጋር ብለው እስካሁን ቁርጭምጭሚቴ አብጧል። የተገረፍኩት ማዕከላዊ ግንብስ ገፍታል። ግንብስ ገፍታል። ግንብ ማዕከላዊ ግንብ ገፍታል። ግንብ ገፍታል። ምንድነው ግንብ የምገፋው? ላይ እኮ አንጠልጥለው ነው ዘቅዝቀው፣ አንዴ ይዘቀዝቋል፣ አንዴ ደግሞ ለመግረፍ ወደ ላይ አርገው ነው 3ኛ ፎቅ ላይ ማዕከላዊ ሲገርፍኛል የሚውሉት። ለምን ግን ተዋሻለህ? ምን ተዋሻለህ? ሌሎቹ እኔ መገረፎትን አላውቅም። መታሰሩት በጣም ውሸታም ነህ። በጣም ውሸታም ነህ። ነብያችን ሳምን በኮመንት ቁርጭምጭሚያቸው ያበጣው ባዶ እግራቸው ስለሚሄዱ ነው። ረፉ አይደለም አገር ውስጥ ያለው ሲፈታ ከንፈሬ ነው ጸጥ ያልኩትኝ። መገረፌን አልተናገርኩም። መገረፌን ከተናገርኩማ ድጋሚ ሊያስገድኝ ነው። ነብያችን ተገርፍ ያለው ድጋሚ ማንም አልነካም። ለማን ላውራ ተገርፍ ያለው ሳሚራ አጠገቤ የሚያልፍ ዝንብ ራሱ እሺ አልተባለም። አንተ ሳም ና ሌባ ውሸታ
ምን አባ ዝም ብለህ ትቀባጥራለህ? ውሸታም አንተ እኔ ነኝ የተገረፍኩትን ማውቀው እንጂ አንተ ታውቃለህ? አልተገረፍክም። ውሸታም ነህ። እምነቴ የውሸት ማዕከላዊ በፋኖን ይሁን ማዕከላዊ ፋኖ ነብያችን ሳምን ያስወጡት ከታችሁ ነው ይስማ። ማዕከላዊ ፋኖ ሆኖ የሚገቡት በሙሉ ይለቀለጣሉ እንዴ! ውስጥ እግሬን ተገርፌ ስንት ሰው ነው ጨለማ ቤት 15 ቀን አሰሩኝ። ውስጥ 18 ቀን ደግሞ ገረፉኝ። ምን ወንጀል ሰርተህ? ምን ወንጀል ሰርተህ? ስማ ሳሚ ብልጽግና ልኮ ነው የመጣው። እኔ ኢትዮጵያዊ ካለ እኔ ምንም ኢትዮጵያዊ አትመስልም። እዚህ ላይ አውርቼ ነው እዚህ ቲክቶክ ላይ ባወራሁት ላይ ታሰብኩኝ። ሙሌ ሳሚ እጅና እግራቸው ሲገረፍ እሱ እጁ አለበት። ይሄን ነው ወቅ አይ ነው አይደለም። አሁን እዚህ ጋር የታሰርኩት በአብይ ከመጣ የታሰርኩት 3 ጊዜ ነው። አንዴ ማዕከላዊ፣ ሌላው ደግሞ ክፍለ ከተማ ያለው ከስራ አባረሩ። ራሱ ክፍለ ከተማው አሳሰረኝ። 2 በሉ። ምን ሰርተክ ነው? እርሶ ስራ ስለ አብይ እዛም ቪዲዮ ሰርቼ ቤቴ ፈረሰ። አስቸግረው። አዎ ከእንደገና ቤቴ ፈረሰ፣ ይሄ መንግስት አፈረሰብኝ፣ እንደዚህ አደረገብኝ ብዬ ቪዲዮ ለቀኩኝ። በሱ ነው የታሰርኩት፣ ከስራም የተባረርኩት። የመንግስት ሰራተኛ ሆነ እንዲህ ስለ መንግስት እኮ ቤቱ በምን ምክንያት ነው የፈረሰው? በልማት ምክንያት። እንደገና ደግሞ አብይ እንደሚታሰሩበት የጨረቃ ቤት ላይ ሰርተው ነው። አረ ቤቱ ህጋዊ ነው። ከእንደገና ደግሞ አብይ አህመድ እና አዳነች አቤቤ የጎዳና መቢያ አልመረቁም። እኔ እዛ ቦታ አለ እስቲ እርሶ